ይባላሉ መለከቻች ቁጭ በይ ምንድነው እኮ ምንድነው ታዲያ ቁጭ በይ እኮ ምንድነው ቆይ ምንድነው አትበይኝ ምን እየሰራሽ ነበር እዚህ ቤት ውስጥ ምንድነው ስራሽ ምንድነው ተግባርሽ ነገር ያለው እኮ ቀደም መጣህ አለበት በጣም አምሮባችኋል አንቺ ደግሞ እንዴት ነው ቆንጆ ሆነሻል ምንድነው እንደዚህ ማማ አያለኝ ስለሆነ እስኪ ተሳሳሙ ምንድነው እንዴ እንኳ ማንንም ያንን ቤታችን ውስጥ ነው ያለነው ሰላም ሰላም ውድ ቤተሰቦች እንዴት አላችሁ እንዴት ከረማችሁ የኔ ውድ ስጦታዎች ዛሬ እንግዲህ በአንድ ጉዳይ በአንድ ክስተት ተመልሻለሁ ማለት ነው ዛሬ አንድ እንግዲህ ቮይስ ሜሴጅ ተልኮልኛል ከአንድ ግለሰብ በቴሌግራም አታች ተደርጎ ማለት ነው የተላከልኝ የድምጽ ቅጂ በጣም አሳዛኝ የሆነ የጥቆማ መልእክት ነው ማለት ነው ምናልባት የጥቆማውን ምን እንደሆነ ከግለሰቡ ወደ የላከልኝን ቮይስ ሜሴጅ ለእናንተ ላሰማችሁ በእጄ ላኛውን የስልክ ቀፎ ይዤ ላስደምጣችሁ ሞክራለሁ ማለት ነው ድምጹ ይሰማል ብዬ ገምታለሁ እንግዲህ በጣም ዘግናኝና አሰቃቂ የሆነ የወንጀል ድርጊት እንደተፈጸመ ነው ቮይሱ የደረሰኝ ወደዛ ቦታም እንሄዳለን ከዚህ በመቀጠል እንግዲህ ሄደን ጉዳዩን የምናየው ነው የሚሆነው ማለት ነው በተከታይነት ታደምጡታላችሁ ማለት ነው ይሄን ቮይስ እንዳየው ወዲያው ሰላም ሮቤል እንዴት ነህ ይሄን ቮይስ እንዳየው ወዲያው እኔን ኮንታክት እንድታደርገኝ እፈልጋለሁ በዚህ አንድ አካባቢ ላይ የሆነ በጣም አሰቃቂና በጣም ከባድ የሆነ ወንጀል ተፈጥሯል እንግዲህ ምንድነው ይሄ ወንጀል አንድ ወንድማችን ምንድነው በአሰቃቂ ሁኔታ በጣም በሚገርም ሁኔታ ከሰዋዊነት በጣም በወጣ ሁኔታ አንድ ወንድማችን በጣም ተደፍሮ ህይወቱ አልፏል ከመደፈርም በላይም ደግሞ በጣም ተመቶ በጣም ተደብድቦ እንግዲህ አሁን አካባቢው ላይ በጣም አደገኛ ግርግር ነገር አለ በጣም አስቸጋሪ ሁኔታ ውስጥ ነው ያለ ነው ምንድነው እያለኝ ያለው ይሄ ግለሰብ እንግዲህ ከማድመጡ አለፈ እኔ መሀል ጣልቃ እየገባው ልንገራችሁ ቤተሰቦች ያለኝ ያለው ጥቆመው አንድ በእኛ አካባቢ ሰውዬው አሁን ይሄን ጥቆማ የላከልኝ ሰውዬ በአካባቢው ላይ የተፈጠረ አንድ ክስተት ነው የነገረኝ ያለው ምንድነው አንድ ግለሰብ በአካባቢያችን ላይ ሌሊት አካባቢ ላይ ተጥሎ ተገኝቷል የተጣለበትን መንገድ ተደፍሮ አሰቃቂ በሆነ መልኩ ተደፍሮ በመቀመጫ ውስጥ ዱላ አለ በጣም በኃይል እየፈሰሰው ነው አጉል ሆኗል መቀመጫው ራሱ ተደብድቧል በጩቤ ተወቅቷል ፊቱ ምናምን በጣም ቆሳስሏል ሌላ ታሪክ ውስጥ ገብቷል ሰውነቱ ረቃኑ ነው ጥለውት የሄዱት መንገድ ላይ ጥጋ ሲዘውት የሄዱት ነው የሚለኝ ግለሰቡ ይሄ ጥቆማ የሚያደርሰኝ ግለሰብ ማለት ነው ከዛ በተጨማሪ እንግዲህ ግለሰቡ የሚያውቁት ሰዎች እንግዲህ በአካባቢው ላይ የታዘቡት ሰዎች እሱን ሰውዬ ሲያዩት ምንድነው ያሉት ይሄ ሰውዬ ሰፈሩ ጉለሌ እንደሆነ ይታወቃል ማለትም ወደ አራዳ ክፍለ ከተማ አካባቢ ነዋሪ እንደሆነ ግን ተጥሎ የተገኘው ጉለሌ ክፍለ ከተማ ላይ ነው እና የሚኖርበት ሰውዬው ደግሞ አራዳ አካባቢ ነው ሰው ቅርብ አካባቢ ነው ከጉለሌ እስከ አራዳ ቅርብ አካባቢ ነው የሰፈር ርቀቱ ማለት ነው ያ ማለት ሰውየው አራዳ ክፍለ ከተማ ውስጥ ነዋሪ ሲሆን የልጆች አባትና የባለትዳር ጭምርም ነው ሰውየው ግን በዚህ አይነት መልኩ ተደፍሮና አሰቃቂ በሆነ መልኩ ተቀጥቅጦ ተደብድቦ ህይወቱ አልፏል ነው የሚለኝ ህይወቱ ካለፈ በኋላ እንግዲህ ደግሞ ከማለፉ በፊት ለሰዎች ተናግሮ ነበር አለ ሰዎች ወደ ሌሊት ላይ ለኪዳን ለቤተክርስቲያን ሲወጡ ለቅዳሴ ሲወጡ ያዩት ሰዎች ናቸው ተጫጫ መንደሩን ቅልጥ ሲያደርጉት ሰዎች በአሸን ወጥተው ያንን ነገር ለመታዘብ ሞክረናል ነው የሚለውና ቀድሞ ወጥተው ያገኙት ሰዎች ገና ህይወቷ አላለፈችም ነበር ምን ሆነክ ነው ሲባል አሉ ስለ አንዲት ሴት ግለሰብ እንደጠቆመ ግለሰቧም ሰማሃር የምትባል ሴትዮ እንደሆነችና ያቺ ግለሰብ እንዳስደፈረችው ነው የተናገረው ማለት ነው አካባቢዋም ወደ ጣፉ አካባቢ እንደምትገኝ ሴትዮዋ ተናግሯለሁ የሚለኝ ያለው እንግዲህ ጠቋሚ በጣም ዘግናኝ ነው ይሄን ቮይስ ሜሴጅ እንዳደመጥክ እንግዲህ በጉዳዩ ላይ ክትትል እንድታደርግ ስል ነው ይሄን ቮይስ የላኩል ብሎ ነው የላከልኝ ይሄን ቮይስ በጣም አሰቃቂና አስጨናቂ የሆነ ነው እሱ የነገረኝ መንገድ በተለይ በጣም የሚያስጨንቅና ትንሽ ከበድ የሚል በሆነ መልኩ ነው ቮይሱን ያደረሰኝ ዞሮ ይሄን ነገር ክትትል ማድረግ ይኖርብናል በዚህ ዘመን ሊያውም ባለትዳር የሆነ የልጆች አባት የሆነ ሰው ለምን እንዴት ተደፍሮ ሊጣል ቻለ ከመሞቱስ በፊት ሰውየው በሲቃ ውስጥ ሆኖ ወይም ደግሞ በኃይለኛ በሆነ የሞት ጣር ውስጥ ሆኖ ስለ ግለሰቧ ተናግሯል ነው ያሉት በቦታው ሄደን እስኪ አሁን ህይወቱ ያለፈ ይመስለኛል ተጣጥሮ አሁን አርፏል ነው የሚል ቮይስ ነው የላከልኝ ግለሰቡን ለማየት እንሞክራለን በዛው ዙሪያ አስታከን ስለ ቤተሰቦቹም አያይዘን እያጠያየቅን
ማን እንዲህ እንዳደረገው ምን እንከታተልና ምን መረመር ነው የሚሆነው ማለት ነው። ቤተሰቦች በጣም የዛሬው የመጣውበት ሁኔታ አሰቃቂና በጣም ከባድ ነው። ጉዳዩን አብረን እንከታተል። አብራችሁን ቆዩ ቤተሰቦች። ወደ ቦታው እንሂድ። ቤተሰቦች አሁን ያለነው ወደ ጣፎ አካባቢ ነው። የተጠቆምነውም ቦታ ግለሰቡ አስደፍራኛለች ብሎ ያላትን ሴት አካባቢዋ ጣፎ እንደሆነና ጣፎ አካባቢ ወይም እዛ ዙሪያ ላይ ሰምሃል የምትባል ሴትዮ እየፈለግን ያለ ነው። ሰምሃል ወይ ሰምሃር እንዲህ እያለ ነው። ሁለት አይነት ይመስለኛል ሰዎቹ እንደነገሩኝ ከሆነ ጥቆመው ላይ ሰምሃር ይበል ሰምሃል ነው የጠራው ስም እና በዚህ ስም የምትጠራ ጣፎ አካባቢ ላይ ያለች ግለሰብ ሴት እንግዲህ እሷን ለመፈለግ ነው የምንሞክረው ማለት ነው። በጣም ዘግናኝ የሆነ ነገር ተመልክተናል። ከዚህ ቀደምም አሳይተናቸዋል ለእናንተ ማያይዘን። እዛው አካባቢ ላይ ገና ማልዶ ሰው በጣም በኃይለኛ ግርግር ተናውጦ ነበረ ወደዛ ወደ ጉለሌ ክፍለ ከተማ እሱ ተጥሎ ወደ ተገኘበት ማለት ነው። ከባድ የሆነ ግርግር ተፈጥሯል። ምናምን አልተነሳም ገና ሬሳውን እኛም ለማየት ችለናል እዛ ስንደርስ በቦታው ማለት ነው። በጣም ዘግናኝ በሆነ ሁኔታ ሰዎች እየጮሁ እያለቀሱ እሱም በማይሆን ሁኔታ ተጎሳቅሎና አርፎ ህይወቱ አልፎ ያገኘ ነው ማለት ነው። ለዛ በጣም አዝነናል። እንግዲህ እኛ የራሳችን የምንችለውን ክትትል እናደርጋለን። የህግ አካላቶችን በራሳቸው የሚደርሱበት የሚሄዱበትን የክትትል መንገድ እንግዲህ ተከታትለው ለማግኘት በቻሉት አቅም እኛም በዚህ በዛ ሆነን ህግን ለማስከበር እንሞክራለን ማለት ነው። ሰውየውን አሁንም ነፍሱን በገነት ያኖርልን። በጣም ያሳዝናል። ሚስት ልጆቹን መጽናናት እንመኛለን፣ ለወዳጅ ዘመዶቹ በሙሉ ማለት ነው። ይሄ ነገር በጣም አሰቃቂና ዘግናኝ ነው በእኛ ሀገር መፈጸሙ። በተለይ እንደዚህ ደፍሮ ሰው እንዴት በሌሊት ነው ይመስለኛል ሰዓቱን ስፔሲፊክ ያደረገልኝ ሰዓት ነበረ ጠቋሚ ቮይሱ ላይ ከሌሊቱ 6 ሰዓት አካባቢ ነው ያለኝ። ግን እንደዛ አይደለም ነው ሌሎች ደግሞ የሚሉት። ዞሮ ዞሮ ሰውየው የተጣለው ሌሊት ላይ እንደሆነ ግን ደግሞ ወደ ንጋት አቅራቢያ አካባቢ ነው ጥለውት የተገኘው ነው የሚባለው 10 ተኩል ምናምን አካባቢ። ስለዚህ በዛ ሰዓት ህይወቱ አላለፈም። እንግዲህ ወደ ቅዳሴ የሚሄዱ ሰዎች ናቸው አይተውት ሲጮሁ ሲጠይቁት ያንን መልእክት እንግዲህ ሴትዮዋ ስለመሆኑ የተናገረው። ለማንኛውም እኔ ወሬ አላብዛ። አሁን እንግዲህ ወደ ጣፎ ደርሰናል። ብዙ ቦታዎችን ብዙ ቅያሶችን ገብተን ሰምሃል ስለምትባል ሴት እያጠያየቅን ነበር የነበረው። አሁን እንግዲህ ደግሞ ወደ አንድ እዚህ አካባቢ የምትባል ሴት አለች ብሎ አንድ ግለሰብ ጠቁሞኛል። እሷቱን አቱን የሚለውን ነገር ለማረጋገጥ ነው የሚሄደው ማለት ነው። ካልሆነችም ሌላ ሰምሃል የምትባል ሴት እንፈልጋለን። ምናልባት የተናገረው ነገር የሱም የተሳሳተ ሊሆን ይችላል፣ አላቅም። የተናገረበት መንገድ ወይ የተተረጎመበት መንገድ እንዴት እንደሆነ ባላቅም፣ እኛ ግን በተቻለ አቅም ነገሩን ለመመርመርና እውነታው ላይ ለመድረስ እንሞክራለን ማለት ነው። ሰፈሩ ትንሽ ከበድ ያለ ሰፈር ነው። በዛ ላይ ወበቅ አለ፣ ፀሐይ አለ። ገደል ነው አንተ እና ትንሽ በጉዳዩ ላይ የተቻለንን ለማድረግ እንሞክራለን። እኛ እስከ ጥግ ድረስ ፈጣሪ ይጨመርበት። ለሁሉም ደግሞ እኛ እየሰራን ያው እየተከታተልን እውነታውን ለማድረስ እንሞክራለን። አሁንም ሌላ ቅያስ አለ እኮ በእናት የት ብለን እንጠይቅሽ? ና እስኪ ወደዚህ። ሱቆች ዝግ ናቸው። ጥቆመው እዚህ አካባቢ ነው። ወደ ታች ነው የጠቆመን፣ ወደ ታች ነው የመጣ ነው። እኛ ሰዎች እነዛ ልጠይቃቸው እስኪ። ለማንኛውም ካሜራውን ካልፈልጉ አጥፋላቸውና ጠይቂያቸው መለሳለሁ የሚሆን ከሆነ። እንግዲህ ቤተሰቦች በጣም ከብዙ ፍለጋ በኋላ ዞር ብለን ሌላ ሰዎች ደግሞ አሁን ያለሁበት ግቢ ውስጥ ጠቁመውኛል ማለት ነው። ግቢው ሰፊ ነው። ጭቃ ቤቶች ያሉበት ብዙ ቤቶች ያሉበት ቤት ነው። ሰምሃል የምትባል ሴት እዚህ ግቢ ውስጥ እንዳለች ነው የተነገረኝ ማለት ነው። ግለሰቧ ማንቱን የጠየኩትን ነገር እንግዲህ ሰውየው ሰምሃል የምትባል ሴት እንደሚያውቅ ጠቋሚ ማለት ነው። እዚህ አካባቢ ያለ ሰው ስለ ግለሰቧም ስጠይቀው ሰምሃል ወጣት ሴት ናት። ከዛ ባለፈ ስለ ቤተሰብ ስለ ሁኔቷ ምናምን ጠየኩት እና ምን አይነት ሴት ናት ምናምን ብዬ ስጠይቀው ወጣት ናት፣ ያው ከቤተሰቦቿ ጋር ትኖር እንደነበረ፣ ከዛ ውጪ ሴቶችን ምናምን
እንደዚህ ታግዛለች፣ ተማሪዎችን ምናምን ታግዛለች፣ ትረዳለች። ይሄ ኤንጂኦ አይነት ነገር እንዴት ነው እርዳታ ነገር ታደርጋለች። በየትምህርት ቤቱ እየሄደች ለሴት ታዳጊዎች ፓድ ምናምን ምንድን ነው የሚባለው ሞዴሶችን ለሴቶች እንደምትሰጥ በየትምህርት ቤቱ እየዞረች በጎ አድራጎት እንደምታደርግና ሴቶችን እንደምታግዝ ነው የነገረኝ እና ስለ መልካምነቷን የነገረኝ ስለዚች ግለሰብ ግን እስኪ ለማንኛውም ማናት ምንድናት የሚለውን ለማጣራት ሞክራለሁ። እንግዲህ ብዙ ሰዎችም ያሉበት መሰለኝ በየቤቱ። ጤና ይስጥልኝ፣ ሰላም ነው? የእነ ሰማል ቤት እዚህ ነው? እሺ እሺ። ቤት በምልክት ነው ያወራችኝ። ምንም ማለት ምን ሆነ? ውሻው እንደ ውሻ ይባላል። ይሄ መሰለኝ። ይሄን ያልሽኝ ናት? ይሄን ያልሽኝ? እሺ ጤና ይስጥልን። ሰላም ነው አለን። እንግዶች ነን፣ ታስገባላችሁ? እሺ የመጣሁት ምናልባት ካሜራ ይዣለሁ። ፈቃደኛ ከሆንሽ ያው ሰማል የአንቺ ቤት ነው ይሄ? ሰማል አንቺ ነሽ? ኦኬ። እኔ ነው ቤት አንድ ጉዳይ ነበረ ወደዚህ ያስመጣኝ። እኔ የመጣሁት ከአንድ ሚዲያ ነው። ምናልባት ፈቃደኛ ከሆንሽ ካሜራውን ማብራችኋለሁ፣ በዚሁ እንቀጥል። ሰማሃል ማለት አካባቢ ላይ በጣም የምትወደድ ሴት እንደሆነች፣ ሴት ህፃናቶች እንደምታግዝ፣ ተማሪዎችን በየትምህርት ቤት የሄደች ፓዶች ሮዝ ምንድን ነው ሞዴሶች ምናምን ለሴት ሴቶች እንደምትረጂ በጎ አድራጎት እንደዚህ አይነት ነገር እንደምታሟይ ሰምቼ ነበር እና ከዚህ አንጻር ስለ አንቺ በጎነት ሰምተን እንደ ሚዲያ ደግሞ ይሄን ነገር አርአያ ትሆናለች ብለን ስላሰብን ከአንቺ ጋር ቆይታ ለማድረግ ነበረ። ፈቃደኛ ከሆንሽ? ፈቃደኛ ነኝ፣ ችግር የለውም። ይቻላል? እሺ። ቤት እሺ። እንግዳ ተቀባይ ነሽ? እንግዳ ተቀባይ ነሽ? በጣም የታወኩበት ነው። ደስ ይላል። እሺ። ያው ካሜራ አይረብሽም አይደለም? አይ ችግር የለውም። ለምን ብዙ ሰዎች ጠይቁኛል። አዎ ብዙ ሰው ይመጣል። ለዛ ነው እኔ እኮ እንዴት ባንዴ ይሻልሽ ብያለሁ። እኔ ደግሞ ሚዲያችን ድንገተኛ ነው። ኦኬ፣ ድንገተኛ ነው ሚዲያችን። ብዙ ጊዜ ሰዎች ቤት በድንገት ነው የሚሄደው እና ሰዎች ወዲያው ግር ይሰኛሉ። አንቺ ግን በደምብ አይደለም፣ ብዙ ሰዎች ስለሚመጡ ትናንት ራሱ የሆነ ቀረጻ ነበር። ለዛ ነው። አዎ በጣም ደስ ይላል። እንግዲህ ወይዘሮ ልበል ወይዘሮ በላይ አግብተሻል? አዎ ናይስ፣ ደስ ይላል። እሺ ወይዘሮ ሰማል እንግዲህ ፈቅደሽ ወደ አንቺ ቤት ስላስገባሽን በጣም እናመሰግናለን። ቆይታ ታደርጊም ፈቃደኛ ስለሆንሽ ከኛ ከሚዲያችን ጋር እጅግ አድርጌ አመሰግናለሁ። እስኪ ወይዘሮ ሰማል ማናት እንተዋወቃት? እሺ እኔ ወይዘሮ ሰማል ገብረ ጊዮርጊስ እባላለሁ። ትውልዴ ትግራይ ነው። ወደ አዲስ አበባ ከገባሁ አንድ 15 ዓመት ይሆነኛል። 15 ዓመት። አዎ ስራዬ ደግሞ ብዙ በጎ አድራጎቶች ላይ የተለያዩ ቦታ መስራት እታወቃለሁ። በጣም ደስ ይላል። እንዴት ነው በጎነት እንዴት ልትወርሹ ቻልሽ? በዘር ነው ወይስ አንቺ ካለችበት ነገር አንጻር በጎ መሆንን ነው ወይስ መጽሐፍ ቅዱስ ወይም ያው እግዚአብሔርን ለመምሰል ነው? ደግነት ከእግዚአብሔር አይ ለሱ ብዬ እንኳን አይደለም፣ ለሱ ብዬ አይደለም። እኔ በጎነትን ዝም ብዬ እንደዚህ አንዳንድ ችግረኛ ሰዎች ሳይ እኔ እንኳን ብዙም ይሄን አስቸጋሪ የሚባል ጊዜ አላሳለፍኩም። ግን ያው ከማየው ነገር ካለኝ ላይ ባካፍል ምን አለበት ብዬ ነው እንጂ እኔ እንኳን በችግርም ሆነ እንደዚህ በዘር የሚባል ነገር የለም። እኔ እንደዚሁ ነው። እንዲሁ ነው በጎነት ነው የተናገርሽ። በተፈጥሮ ነው ልንለው እንችላለን። ያው ይቻላል እንደሱ ማለት። ያው ደስ ይላል። እንዴት ነው አስተዳደግሽ? ትግራይ ነው ተወልጄ ያደግኩት ብለሽኛል እና አስተዳደግ እንዴት ነው ከቤተሰብ ጋር የነበረሽ? ከዛም ያው 15 ዓመት ሆኖኛል ወደዚህ ከመጣሁ ነው ያልሽኝ። እስኪ አካሄዱን ንገረኝ። እንዴት አደገች? ከዛ እንዴት ወደዚህ መጣች? ያው እንግዲህ እንደማንኛውም ሰው እንግዲህ በምን መንገድ ልግለጸው ትንሽ ይከብዳል። ያው በቃ ትምህርቴን አንደኛ ደረጃም ሁለተኛም እዛው ትግራይ ነው የተማርኩት። ወደ አዲስ አበባ የገባሁት የሆነ ወንድሜ እዚህ ነበር የሚኖረው በፊትም ማለት ነው። የሆነ የአባቴ ልጅ እዚህ የሚኖር አለ። ለምን አዲስ አበባ መጥተሽ ስራ አልፈልግልሽም ሲለኝ እሱን
ተከትዬ እሱ ነው የጠራኝ ወደዚህ ማለት ይቻላል። እና እሱ ጋር ነበረ የምኖረው። እሱ ደግሞ ሚስት ካገባ በኋላ ከሱ ሚስት ጋር ስላልተስማማ ጠፍቼ ከሱ ጋር ብዙ የተለያዩ ስራዎችን በመስራት ራሴን እንደምታየው እንግዲህ ያኖርኩ ነው። ደስ ይላል። የተለያዩ ስራዎች ስትይ በምን አይነት ስራዎች ላይ ተሰማርተሻል? ያ ብዙ ናቸው። የቱን ልግለጽልህ? ለምሳሌ የራሴ ሱቅ አለኝ። የሆነች ግሮሰሪ እዛች መግቢያው ላይ ታታል የሆነች እዛች መግቢያው ላይ ያለች ግሮሰሪ ለሁለት ከሆነች ጓደኛዬ ጋር ነው የምንሰራው። እና በቃ በጣም ደስ ይላል። ወጣት ነሽ። ወጣትነትሽ ብዙ ድሎች ያለሽ ሴት ነሽ ማለት ብዙ ሰክሰስ ያለሽ ሴት ነሽ። ደስ ይላል። ይህን ጀግንነትስ እንዴት መውረስ ቻልሽ? አሁን ብዙ ሰው የተማረ አለ ኢትዮጵያ ውስጥ በጣም ብዙ የተማሩ ሰዎች አሉ፣ ያልተማሩም አሉ። ግን የተማሩ ሰዎች በጣም ብዙ አሉ እና ተምረው የተቀመጡ አሉ እጅ አጣጥፈው። አይ እሱ እንኳን የተቀመጡት ለማለት ይከብዳል፣ ስንፍና ነው። የሰው ልጅ ባገኘው አጋጣሚ መሯሯጥ አለበት። ባገኘው ካልተሯሯጥ ከተቀመጥክ ነው። ምንም የአዲስ ነገር አይደለም። ይሄ እኮ የኢትዮጵያ ሕዝብ አብዛኛው የሚኖርበትን ስራ ነገር ነው። ይሄ ምንም አዲስ ነገር የለውም። ግን ባገኘው አጋጣሚ ከሰራክ መለወጥ ትችላለህ። እኔም ማየት ትችላለህ። እኔ ባገኘሁት አጋጣሚ ነው የምሰራው። የተለያዩ ነገሮችን እሰራለሁ እና ለዚያው ለሚዲያ ይፋ የማይሆኑ ነገሮችን ለማለት ፈልጌ ነው። ያው እንዳልሽው ነው። አሁን ከፈረንጆች መውረስ ያለብን ብዙ ነገር እያለ የወረስነው ግን ብዙ መጥፎ ባህላቸውን ነው ብዙዎቻችን እና ጥሩ ነገራቸውን ትተን የማይሆን ነገር ወርሰን ያው በዚህ በስንፍናችን ሀገራችንም በድህነት መጠቀስ ሆናለች ለዘመናት እና እንዳንቺ አይነት ብርቱ ሴቶች ግን ወይም ሰዎች ራሱ መኖራቸው በጣም ደስ የሚል ነው በዚህ መሀል ውስጥ። አንቺ ደግሞ በጣም ብዙ አይነት ስራዎችን እንደሞከርሽ እንዳለፍሽባቸው ነግረሽኛል። አሁን ላይ ደግሞ ቢዝነስ እንዳለሽ ሱቅና ግሮሰሪ ማለት ያው ሌሎችም ስራዎች አሉ። ግን ወደዚህ አሁን ለምሳሌ እሺ ከጠቀስሽልኝ ውስጥ ግሮሰሪ ቢዝነስን እንዴት ይሄን ቢዝነስ ለመጀመር አሰብሽ? አይ ሀሳቡ እንኳን እኔ አልነበረም። እኔ ለገንዘብ ነው ትንሽ እንትን ያልኩት እንጂ የጓደኛዬ ነው ሀሳቡ ማለት ነው። እሷ ነው የምትሰራው ሲጀምር፣ እኔ አይመቸኝም። አንዳንድ ጊዜ ነው የሚሄደው። እንዴት ነው የትዳር ሁኔታስ? ትዳር አለኝ ብለሽኛል። ትዳር አለኝ፣ ልጅ የለኝም። ኦኬ። ትዳር አለሽ፣ ያው ከቤተሰብ ጋር የምትኖሪ ማለት ነው? አዎ ማለት ይቻላል። አዎ አብረን ነው የምንኖረው። ምን ነው ማለት ይቻላል ስትይኛው? አይ ነው ለማለት ፈልጌ ነው። ፎቶዎች ይታዩኛል። ግን ከባለቤትሽ ጋር እዛ ጋር አንድ ማን ናት እዛች ከአብራሽ የተነሳችው? በጣም መወዳት በጣም የሆነች ልጅ ናት። ከባለቤትሽ ጋር ፎቶ የላችሁም? ፎቶ መነሳት አይወድም እሱ። ደስ ይላል። እሺ ያው በጎ አድራጎት አስመልክቶ ነው ወደ አንቺ ቤት ጎራ እንድንል ያደረገን እና ይህን በጎ አድራጎት ከጀመርሽ ምን ያህል ጊዜ ሆነሽ? በየትምህርት ቤቱ እየዞርሽ ለሴት ህጻናቶች ታዳጊዎች ሞዴስ መግዛት ያልቻሉ ራሳቸውን በወር አበባ ጊዜ ያው መጠበቅ ንጽህና መጠበቂያ ምንድን ነው የሚባለው? ንጽህና መጠበቂያ ነው የሚባለው። እሱን ነገር የጎደላቸው ብዙ አሉ እንደ ኢትዮጵያ እንደ አፍሪካም ጭምርና ብዙ ጊዜ በፈንድ ነው እንደዚህ ነገር የሚደረገው ከውጭ በተገኙ እርዳታዎች እና አንቺ ደግሞ በራስ ተነሳሽነት ይህን ነገር ለማድረግ ስትወስኚ በጣም ይሄ ትልቅ የሚበረታታ ጀግንነትና በጣም ትልቅ አርያነት ነው። መቼ ነው ይህን ተግባር የጀመርሽው? እንዴት አሳሰብሽው? 6 ዓመት ይሆነኛል። በቃ ቆይቻለሁ። ወደ 6 ነው የሚሄደው። 5 ጨርሻለሁ። ያው አብዛኛው ሰዎች እንደምታውቀው በችግር ላይ ያለው ነው። በይበልጥ ደግሞ ተማሪዎች አሁን አብዛኛው ሰዎች በጣም በአነስተኛ ኑሮ ላይ የሚገኙ ናቸው። እንኳን ሞዴስ አይደለም የዕለት ኩርሳቸውን በጣም እየተቸገሩ ባሉበት ጊዜ ላይ ነው ያለ ነው እና ያ ስለሆነ ለምን አላግዛቸውም? በዛውም ደግሞ ስራ የሚፈልጉ ካለ በዛውም ስራ ለምን አላስገባቸውም ብዬ ነው ያው መስራት። አሁን ለምሳሌ አሁን እየተማሩ ግማሽ ሰዓት የተማሩ ግማሽ ሰዓት ስራ እንዲሰሩ እሱንም እድል ለማመቻቸት ልጆቹንም ለማየት ነው የሚሄደው አብዛኛውም ማለት ነው። ይሄንን ደግሞ ከብዙ መምህራኖች ጋር ተነጋግረን ነው የምናልፈው። ግን አንዳንዴ እንደዚህ ነገር ለማድረግ በዛ ነገር ውስጥ ማለፍ ብዙ ጊዜ ሰውን በጣም ያ ነገር ደርሶበት ሲያልፍበት ነው እንደዚህ አይነት ነገር ላይ እኔ ኢንቮልቭ ላድርግ እኔ ካለፍኩበት በኋላ ቢያንስ ሰዎች ከኔ እንደሆንኩት እንዳይሆኑ ብለው ሰው የራሱ የደረሰበትን ሰው ላይ እንዳይደርስ ያንን ነገር ያደርጋል። አንቺ ደግሞ
ምናልባት ይሄን ነገር አሳልፈሽ ታውቂያለሽ በልጅነት? አይ እኔ እንደነገርኩህ ነው ምንም ያሳለፍኩት ችግር የለም እስካሁን በቤተሰብ በቃ በስራ አይ በቃ ከቤተሰብ ጋር መጥቼ አዲስ አበባ ኖርኩኝ። ከወንድሜ ጋር ነው የምኖረው ብዬሃለሁ። ከእሱ ጋር መስማማት ስላልቻለ ያው እሱ ጋር ሞኝ ስራ ስለነበረ እዛ እያለሽ ነው እዚህ? አይ እዚህ አዲስ አበባ አልሽኝ። እሺ አዲስ አበባ አካባቢ ቀጨኔ አካባቢ ነበረ የምንኖረው። ከዛ ነው ወደዚህ ተመጣ ወደዚህ። እኔ አሁን እዚያ የምኖርበት ቦታ ላይ የመጣሁት በፊትም አስበው ነበር ከወንድሜ ጋር እስከመቼ እኖራለሁ የራሴ ስራ አለኝ ምናምን ብዬ ስለማስብ ወጣሁኝ። በቃ የራሴ ስራ እየሰራሁኝ ራሴን ማኖር ጀመርኩ ማለት ነው። እንደምታየው እየኖርኩኝ ነው እንግዲህ። ወንድምሽ ቀጨኔ ነው ያልሽኝ? አዎ። ወደዛ አካባቢ ነው የምትኖሩት? በፊት አዎ። አሁን የት እንዳለም አላውቀውም። የት ማለት ነው? ክፍለ ከተማ ጉለሌ አካባቢ ማለት ነው? ያው በደንብ አላስታውሰውም። እንደዛ መሰለኝ። ቀጨኔ ማለት ነው ቀጨኔ መድኃኒዓለም የሚባል ወደዛ እዛ አካባቢ ነው። ወደ መድኃኒዓለም አይቀርም ወደዛ። ምን አይነት ነበረ ያ ኑሮ ሁኔታሽ እዛ አካባቢ ላይ ቀጨኔ አካባቢ በምትኖርበት? ምን ያህል አመት ኖረሻል? 1 አመት ነው፣ ብዙ አልኖርኩም። ከወንድምሽ ጋር? እሱ እዛው ነው የሚኖረው ነው? አዎ እሱ እዛው ነው የሚኖረው። እዛው ነው መሰለኝ። አሁን አንገናኝም። አሁን በስራዎቼ ምናምን ደስተኛ አይደለም። አብዛኛው የሆነ እሱ የማይፈልጋቸው ስራዎች እንደሚሰራ ነው የሚያስበው። እኔ ከህዝብ የተደበቀ የምሰራው ነገር የለም። እሱ ግን የሆነ ደስ የማይለው ነገር አለ። ለዛ ደስ የማይለው እኔ አላውቅም። እኔም ግራ የሚገባኝ ይሄ ነው። እንግዲህ እናንተ አሁን ስለኔ በጎነት ይኸው ሰምታችሁ ነው የመጣችሁት። ውጪ እንዳያችሁ ነው፣ ቤትም እንደዛው ነው። ምንም የተለየ ነገር የለም። ግን እሱ የሆነ ብቻ ተለያይተናል። ያም ሆነ ያ ወንድሜ ብዙም አሁን የት እንዳለም ብዙም አላውቀውም። ስልክን ብደውልለት አያነሳልኝም፣ አያናግረኝም። ቤተሰቦች አጠቃላይ አይፈልጉኝም በዚህ ሰዓት። እኔም ብቻኛ ያው ከባለቤቴ ውጪ ማንም የለኝም ማለት ይቻላል እዚህ። እና ያው ከህዝቦቹ ጋር ያው ብዙ ህዝቦች አሉኝ። ዘመዶቼ ቢርቁኝም ቤተሰቤ ቢርቀኝም ያው እንደምታየው ብዙ የህዝብ ፍቅር አለኝ። እንደምታየው ያው እንግዲህ አንተ ራስህ ተጠቁመህ ነው የመጣኸው። እና ግን ማለት እንዴት ነው አሁን አንቺ አርአያ ልትሆኝ የቻልሽ ሴት ያው አንዳንድ ጊዜ ምቀኝነት ይይዛቸዋል። አንተ አልፎልክ ሲያዩ ወይም ደግሞ አንተ የተሻለ ደረጃ ላይ ስትሆን ትንሽ የሆነ የምቀኝነት ወይም ደግሞ ቅናት የሚሉት ነገር አለ። እንደዛ ነገር ይመስለኛል። አዎ ቤተሰብ ውስጥም ይኖራል፣ አንዳንድ ጊዜ ይኖራል። ማለት እንደውም ቤተሰብ በልጁ ይኮራል። ለዛ ብዬ ነውና አረ እነሱ ያፍሩብኛል። ለምን ይሆን አሁን እስኪ ማለት ብታብራሪልኝ። ይሄ ነገር በጣም የሚገርም ታሪክ ነው እየነገርሽኝ ያለሽ። ማለት የተጋጨ ሆነብኝና እንዴት እንደዚህ ሊሆን ይችላል? ያው በቃ ከኢትዮጵያ ሕዝብ ትንሽ ለየት ያሉ ናቸው ቤተሰቦች። ወግ ምናምን ትንሽ የሚያከሩ ናቸው። እኔ ደግሞ ለቀቅ ብዬ ነው መኖር የምፈልገው። እኔ እንደ ራሴ ነው መኖር የምፈልገው። ቤተሰቦቼ እንደሚፈልጉት አይደለም መኖር የምፈልገው። ያ ደግሞ ለነሱ አይመቻቸውም። ማለት ያ ማለት ምን ማለት ነው ማለት ነው? እንዴት ነው ያንቺ ነፃነት ፍለጋን የነሱ ወገኛነት ምን ያህል የተራራቀ ቢሆን ነው? ምን አድርገሽ ነው? ያው እንግዲህ ምን ልበልክ፣ እንዴት በገልጽልክ ነው? አሁን ለምሳሌ እኔ አሁን እንዳልኩክ ነው በራሴ ነው። እኔ በራሴ ነው የምኖረው። ራሴን የማኖረው ራሴ ነኝ። የምኖረውም በራሴ ነው። እነሱ እንደሚሉኝ እየኖርኩኝ አይደለም። እንግዲህ እነሱ የራሳቸው እንትን ኖራቸዋል፣ የራሳቸው ሀሳብ ወይንም ደግሞ የሆነ ያልወደዱልኝ ነገር ይኖራል። እኔ ግን ያ እሱ አይመለከተኝም። የእነሱ ፍላጎት ነው። ምናልባት ያው ወገኛ ናቸው ካልሽኝም ነገር ተነስቼ እንዲሁም ከክፍለ ሀገር ከትግራይ አካባቢ ከመምጣትሽ አንፃር ስትነግሪኝ ምናልባት ቤተሰብ ብዙ ጊዜ ለሴት ልጁ ሚስት ይመርጣል ወይም ባል ይመርጣል ማለት ነው። አይ በራሴ ነው ያገባሁት እና ምናልባት አንቺ የራስሽን ፈልገሽ ስላገባሽ በዛም የተቀየሙሽ ይመስልሻል? አይደለም ጭራሽ። እኔ የምኖረውን ህይወት አይወዱትም። ለምን እንደሆነ አላውቅም። በቃ የሆነ ጊዜ ከትዳርም በፊት ያው እንግዲህ እንደማንኛውም ቤተሰቡ ክፍለ ሀገር እንዳለው ሰው ልጠይቅ ምናምን እሄዳለሁ። የእውነቴን ነው የምነግርህ። እኔ አሁን እዚህ ጋር ስለ ቤተሰቡ መጥፎ ላወራልህ አልችልም፣ ግን እውነቱን ነው የምነግርህ። ለምን እስኪ ሰውን በእኔ ይፍረድ። እንደኔ ከሰው ጋር የሚግባባ የለም። እንደኔ ሰውን የሚረዳ የለም። ያው ሰውን እረዳለሁ ተብሎ አይነገርም፣ ግን ያው ምን ታደርገዋለህ። እኔም የማውቀው ራሴን እንደዛ ነው። እነሱ በእኔ ላይ ምን እንዳዩ አላውቅም። ልጠይቅ ስሄድ በራቸው ዘጉብኝ። ምንድን ነው ብዬ አንድ ቀን አድሬም ትግራይ ሄጄ ማለት ነው። ከዛም በኋላ ብጠይቃቸው አንቺ የኛ ልጅ አይደለሽም፣ አንቺ ለኛ ሞተሻል የሚባል ነገር ነው የሚናገሩት። እስኪ አንተ ቤተሰቦቼ ናፍቆኛል ብለህ ከሄድክ በኋላ እነሱ እንደዚህ ቢሉ አንተ ምን ታደርጋለህ? ትቻቸው መጣ። በቃ ሞተሻል ብለውኛል አይደለ? እነሱም ለኔ እንደሞቱ አድርጌ የራሴን ህይወት መቀጠል ነው የኔ ህልም። አላም በቃ ሰው ካልፈለገኝ መፈለግ አልችልም።
ስለዚህ ምንም ማድረግ አልችልም ብዬ እንግዲህ ከዛ በኋላ ይኖሩ ይሞቱም አላውቅም። በነገራችን ላይ ማንም የሚነግረኝም ሰው ስለሌለ እንደነገርኩ ይሄን ያህል ማለት ነው። ይሄን ያህል እንግዲህ ምን እንደሆነ አላውቅም። ያው አይ ትንሽ ከባድ ነው በእውነት እንደዚህ አልጠበቅኩም ነበር። ምናልባት እንዲሁም ያንቺ የደግነትሽ ልክ የቤተሰቦችም እጅ አሻራ ያለበት መስሎኝ ነው የመጣሁት ስመጣና ከመጣሁ በኋላ ግን የተሰጠው ማለት ትችላለህ። የተሰጠኝ ነው እንጂ በቤተሰብ ምናምን አይደለም። ቤተሰቦቼማ እኔን ገለውኛል። ይሄ ሁሉ ህዝብ እኔን የሚጠብቀኝ ስንት ህዝብ አለ። እነሱ ባይፈልጉኝም እንደምታየው አንተም እንግዲህ ሻይ ቡና ልበላችሁ አሁን ጠጥተን የመጣ ነው። እሺ ያው አንቺም ፍለጋ ዙሪያ ራሱ ስንት ኳተና። በነገራችን ላይ ትንሽ ነው ያገኛችሁኝ። በጣም አስቸኳይ ቦታ የሆነ ስራ አለብኝ። እሺ እንደውም ቶሎ ጨርሰ ነው የሆነ ስራ ስላለብኝ ጥሩ ቆይታዎች እያደረግን ያለ ነው። በስተመጨረሻ ምናልባት ባለቤትሽ አብሮሽም ባይሆን ስለ ባለቤትሽ አንድ ነገር ልበልሽ። እዛ አይኖርም? ለዛ ነው። ኦኬ የት ነው? ወደ ውጭ ወጣ ወይስ? አይ ወደ ውጭ ነው ያለው እሱ። እዛ አይኖርም። ከስንት አንዴ ነው የሚመጣው። ልጅ ለመውለድስ ምናምን አላሰባችሁም? ይደርሳል። ቀስ ብዬ እወልዳለሁ። ምን አስቸኮለኝ? እኔ ራሱ ትንሽ ማደግ ይቀርብኛል። እንደምታይ ወጣት ነኝ እንጂ ቀስ ብዬ እወልዳለሁ። ምን አስቸኮለኝ ቢል እነሱም ይሄን ሀሳቤን ስለሚደግፈው ያ ነው። እሱም ተረጋግቶ ወደ ሀገሩ ሲገባ የዛኔ መውለድ እንችላለን ስላለኝ በቃ እኔም ይሻልኩት። እሱስ እንዳንቺ በጎ አድራጎት ላይ ያለበት ያው አንደኛ እሱም ይደግፈኛል በጣም እዚህ ነገር ውስጥ ያው እሱ ነው በይበልጥም እንደዚህ አይነት ነገር ውስጥ ያስገባኝ። እሱ እንደዚህ አይነት ነገር ነው። እንትንስ ምንድነው ምን ልልሽ ነበረ? እሱ አሁን ለምሳሌ አንቺ የምታደርጊያቸው ነገሮች ያግዘኛል ብለሽኛል። አዎ በጎ አድራጎት ላይ ያግዘኛል። እንዳልኩ ሀገር ውስጥ አይኖርም። አንቺስ ወደዛ የመውጣት ነገር አለሽ? አይ አልሄድም። ወጥቶ መግባት ነው። እኔ ከሀገር አልሄድም። እዚሁ ነው የምሆነው። እሱ እየመጣ እዚህ ይመጣ ችግር የለውም። እኔ አልሄድም እንጂ እሱማ እዛ እንሂድ እዛ ከኔ ጋር ሆኜ ይለኛል። እኔ ግን ያው አልሄድም። እኔ ከሀገር የመውጣት አላማ የለኝም። እዚህ በጣም ተመችቶኝ ነው ያለሁት። ያው ዞሮ በአንድ ሳይድ የራስ ቢዝነሶች አሉሽ፣ በአንድ በኩል ደግሞ በጎ አድራጎት ትሰራለሽ፣ ትዳር አለሽ። ያው ልጅ መውለድ ነው የቀረሽ ከዚህ በኋላ። ደስ ይላል። በዚህ እንትን ውስጥ ማለፍ ጥሩ የሚባል ነው። ጥሩ አርአያ የሚሆንም ነገር ነው ያለሽ ተሞክሮች ማለት ነው። አርአያ ነሽ ለሴቶች ብዙ እና በዛ እጅግ አድርገን እናመሰግንሻለን። እኛ ያቺ ፎቶ አሁንም ልቤን እንግዲህ ሰርቃኛለች። ስልክ ቴክስ ገባልሽ መሰለኝ። እንግዲህ አስቸኳይ ስራ ስላለብኝ እኮ እነሱ ናቸው እንግዲህ ፈጠን። እሺ ይቅርታ ጋር ሌላ ጊዜ ወይ እንቀጥላለን። በቃ በጣም አይ ጥሩ ጊዜ ነገር ያለው የሆነች ልጅ ናት። በጣም ወዳት ልጅ ናት። ልቤን ገዝተዋለች ማለት ገዝተዋለች። ሰው እንግዲህ ያው ቤቴ ሲመጣ ያ ፎቶ ሁሉም ሰው ቆይ እንደውም አነሳዋለሁ እንደዚህ አይን ከበዛበት ወይ አነሳዋለሁ። አይ ይሁን መልካም። ወይዘሮ ሰማል እንግዲህ በጣም አመሰግናለሁ ለነበረን ቆይታ። እሺ ነው ቤት እንግዲህ የተመለከታችሁት ይመስል ነበረ። ጥሩ መልካም ተሞክሮ ያላት ሴት ናት፣ ወጣት ሴት ናት። እንግዲህ እሷ ብዙ ሴት ህፃናቶችን ልጆችን ስትረዳ ቆይታለች። እሷም ደግሞ አሁን ዘመኗ በልጆች የተባረከ በፍሬ የተባረከ እንዲሆን እንመኝላታለን። ጥሩ ቆይታ አድርገን ነበረ። ምናልባት በድጋሚ እንገናኝም ከሆነ እንገናኛለን ከዚህ በኋላ። ወይዘሮ ሰማል እኛም ደስ ብሎኛል ድጋሚ ስለተገናኘን። በድጋሚ የምንገናኝ ይመስለኛል። እሺ ሰላም ቆየን። እንጣ እንግዲህ ውድ ቤተሰቦች ከግለሰቧ ጋር የተወሰነ ቆይታ አድርገን ነበረ። በዛ መሀል እንግዲህ እኔም ባልደረባይም ከጀርባዬ ስለ ጉዳዩ የተወሰነ አንዳንድ ግር ያሉን ወይም ጥርጣሬ ያሳደሩብን ነገሮች አሉ በግለሰቧ ላይ ተመስርቶ ማለት ነው። እንግዲህ ስንገባ ስለ ሴትዮዋ በጣም ዌልካም ያለችበት መንገድ፣ ቤቷ ያስገባችበት መንገድ ምንም ጥያቄ እንኳን በሌለው መልኩ ቀጥታ ወደ ቤቷ አስገባችን። እኔ እንዲሁም ያ ነገር ትንሽ አስደንግጦኝ እንዴት በጣም እንግዳ ተቀባይ ነሽ የሚል ነገር ነው መጀመሪያ ከሴትዮዋ ጋር ያነበረኝ ቆይታ። በጣም እንግዳ ተቀባይ ነሽ እንዴት አስገባሽን ምናምን አልኳት። አይ በጣም ብዙ ሰዎች ይመጣሉ፣ ሚዲያዎች ይመጣሉ፣ ይጠይቁኛል። ለእኔ አዲስ አይደለም፣ ካሜራ ስትይዙም አዲስ አልሆነብኝም፣ ለዛ ነው ያስገባችሁ፣ ምንድነው ጉዳያቸው የሚል ቀጥሎ ጠየቀችን። ጉዳዩን ነገርኳት አርአያ ስለመሆኗ። አዎ እኔም በዚህ ጉዳይ ላይ ነው ሚዲያዎች የሚጠይቁኝ የሚል ነገር፣ ለዛም ቆይታ ልትሰጠን ፈቃደኛ ሆና ነው ይቀጠል ነው። በዚህ መሀል እንግዲህ እየተጫወትን ባለንበት ሰዓት እኔና እሷ 1-3-4 ጥርጣሬዎች የሚያሳደሩብኝ ነገር ለእኔም ለባልደረቤ በመልእክት አስተላልፋልናለች። አንዱ ከቤተሰቦቿ ጋር ያላት ግንኙነት፣ እኔ ወጣ ያለ ባህሪ ያለኝ እነሱ ደግሞ ወገኞች ናቸው የሚል ምልከታ ሰጠችን።
ሁለተኛ ነገር እቺ ሴትዮ በጎ አድራጎት እንደምታደርግ ሰውም ነግሮላታል። እሷም ነኝ እያለችኝ ነው። ተማሪዎችን፣ ሴት ህጻናቶችን እንደምታግዝ ማለት ነው። በዚህ ዙሪያ ኢምፓወር እንደምታደርግ፣ ሴቶችን እንደምታጀግ፣ እንደምታበረታታም ጭምር እርዳታ ከማድረግ ባለፈ ማለት ነው። ሞዴሶች በመስጠት ሌላም ሌላም። ከዛ ባለፈ ግን ከቤተሰቦቿ ጋር ሰላም ያልሆነች ማለት ብንሞትም እንዳታየን ብትሞቺም አንመጣም አይነት መለየት እስከመፈጠር ድረስ ነው ከቤተሰቦቿ ጋር የተለያየችው እና ያንን ነገር ነግራናለች። ሁለተኛ ነገር እኔም ባልደረባይም እንግዲህ እያስመለከትኩ ነበር ለአንተም እና ፎቶ ነው አይተዋል መቼስ ትንሽ ከሴት ጋር ነው የተነሳችው ፎቶ። ምናልባት እሱም ካሜራ ላይ መያዝ አልቻለም እንጂ ባሳያችሁ በጣም ከሴት ጋር አላስፈላጊ የሆነ የፎቶ አነሳስ የተነሳችው ፎቶ ሰቅላለች ግድግዳ ላይ። ከዛ በእሷ በኩል በተቀመጠበት በኩል ጀርባዋ ላይ ደግሞ ሌላ ፎቶዎች ተደርድረዋል እና እነዛ ፎቶዎችም ሳያቸው ከሴቶች ጋር ከብዙ ሴቶች ጋር የተነሳችው ብቻዋን የተነሳቻቸው ፎቶዎች ምናምን አሉ። ፊቷ ላይ ቀለሞች ኖረው ምናምን አይነት ነገር ፎቶዎች ማለት ነው። እንደዚህ ነገር ተመልክተናል። ባለቤት አለኝ አለችኝ። ውጭ ነው የሚኖረው፣ እዚህ አልፎ አልፎ ይመላለሳል። ግን ልጅ አልወለድንም የሚል ነገርም ነግራናለች። በዚህ መሀል ግን ከባለቤቷ ጋር የተያየ ምንም ፎቶም የተያዘ ነገር ፎቶም አላየሁም። ከእሱም ጋር ያላትን ወሬ ስጠይቃት ምንድን ነው ያላችሁ ግንኙነት ምናምን ስላት የሆነ የተደባበሰ አይነት ወሬ ነው የነገረችኝ። ከዛ ባለፈ ዋናው ያጠራጠረኝ ጉዳይ ምንድን ነው ዛሬ ላይ ጥቆሞ ደርሶን ይሄ ግለሰብ ሞተ የተባለው የት ነው? ጉለሌ ክፍለ ከተማ ቀጨኔ አካባቢና ቀጨኔ ዙሪያ ላይ ነው። እሷም ደግሞ ከወንድሟ ጋር አዲስ አበባ እንደመጣች ወንድሟ ቤት ነው ያረፈችው። ወንድሟ የት ነው የሚኖረው ስትነግረኝ ቦታውን የት ነው ያለችኝ? ቀጨኔ ብላ ስፔሲፊክሊ ስሙን ነግራኛለች፣ የአካባቢውን ስም። ስለዚህ ይሄ ነገር ራሱ በጣም ከፍተኛ ጥርጣሬ እንዲያሳድርብኝ ሆኗል ማለት ነው። ዋናው ጥርጣሬን የጨመረብኝ እሱ ነው። አጥብቄም የጠየኳት እዛው ዙሪያ ላይ 2-3 የጠየኳት ደጋግሜ ቀጨኔ ብላ ነገረችኝ። እዛ አካባቢ ለ1 ዓመት ያህል እንደኖረች ማለት ነው። ስለዚህ አሁን ሟች ከተገኘበት ቦታ ላይ ተመሳሳይ ነገር አለው ማለት ነው። ከዛ ባለፈ እንዲሁ አንዳንድ ወሬዎቿ ብዙ ያልጣሙኝ ነገሮች ስለነበሩ ለማንኛውም እስኪ በዛ ዙሪያ ላይ እኛ ድብቅ ካሜራችንን ገጥመን ወጥተናል። አሁንም ቢሆን ግን ሰማሃል የምትባል ሴት እዚህ አካባቢ ላይ ለማፈላለግ እንሞክራለን፣ ከሷ ውጪ ማለት ሌላ ሰው ካለ ማለት ነው። ስለዚህ እናፈላልጋለን። ዋናዋ ሰማሃል እሷ ላትሆን ትችላለች፣ ወይም የተጠቀሰውም ስም የእሷ ላይሆን ይችላል። በእውነት ያው መፍረድ አንችልም። ድብቅ ካሜራዎችን ግን ገጥመናል። ምን እንደሚያሳየን እንመለከት ይሆናል። ካልሆነም ሌላ ክትትላችን ነው የምንቀጥለው አሁን ላይ ማለት ነው። ቤተሰቦች አብራችሁን ቆዩ። የሟችን እንግዲህ ነፍስ በድጋሚ አሁንም ይማርልን። በጣም አሰቃቂ ነው። እውነቱን ለመድረስ እኛንም ፈጣሪ ይርዳን ማለት ነው። አብረን እንቆይ። ምን እኮ አልተመቻቸልኝም። እኔ ሰሞኑን ስራ በዛብኝ። ያው የቤቱ እድሳትም ያለውም ነገር አረ አይ ያልቅልኛል። እሱ እንኳን ችግር የለውም። እንሰራለን። ምን ችግር አለው? እንሰራለን። አረ እንሰራለን። ዴቪስ እንሰራለን። እንደምን ችግር አለው? እንሰራለን። ችግር የለውም። እንሰራለን። አሁን የሆነ ጉዳይ አለብኝና በቃ ያለውን ነገር በሰፊው በኋላ ተገናኝተን እናወራለን። አይሻልም? አዎ። እሺ በቃ እሺ። እዚህ ልጆችም ቀሩብኝ። እኔ ምን ይሻለኛል? እኔ እና እነሱ ብዬ አመጣጥቼ ነው። ወይዬ ውዶቼ እንዴት ናችሁ? የቆያችሁ እኮ። አረ ደረሳችሁ? በቃ ነው። አዎ እኔ እኮ የሆነ ጉዳይ ነበረኝና ለዛ ነው ስልኩን ያላነሳሁት። ቴክስቱንም አይቼዋለሁ፣ ግን ምን ላድርግ የሆነ በቃ አንገብጋቢ ጉዳይ ስለነበረብኝ ነው። ውይ ይቅርታ። እቀጣለሁ የኔ ቆንጆ። አረ ችግር የለውም የኔ ፍቅር። አረ ምንም ችግር የለውም። በቃ ስትደርሱ ደውሉልኝ፣ እወጣላችኋለሁ። ቤት ታውቂዋለሽ? እሺ የኔ ፍቅር በቃ እሺ ማክያ። እሺ በቃ ስትመጡ በቃ አንኳኩ፣ ይከፍቱላችኋል፣ ሰዎች አሉ። እሺ የኔ ቆንጆ ቻው። እሺ አሁን ደግሞ እንግዲህ ወደ ስራ እንገባለን። አንተ ምን ነው ስልክ ማታነሳው?
ኧረ ተመችቶ ኋላ አይ ጥሩ ነው ጥሩ ነው። እናበረታታለን እኮ እኛ እንደዚህ አይነት ነገር እና አትለኝም። በእውነት እንዴት የት አባቱ ጉድ ሰራሻለሁ እንዳለኝ ጉድ ሰራችሁልኝ። ይሄ ሸርሙጣ አርፎ ቢቀመጥ ኖሮ ይሄ ሁሉ ይመጣበት ነበር? አይመጣበትም። ያው እንግዲህ ምን ይደረጋል፣ ቀኑ ነው። ያው ምን ታደርገዋለህ? ኧረ የት አባቱ የእውነት እንኳን ብር አይደለም ለአንተ ብትፈልግ የፈለግከውን አደርግልሃለሁ። የፈለግከውን እንኳንም ያሻርሙጣ ከላይ ሊያስወገዳችሁልኝ የምፈልገው እሱን ነው። እኔ መውጫና መግቢያ ሳጣኝ ያላሰራልኝ እኮ የዚህን ያህል ትለኛለህ እንዴ? ምን ይሄ እኮ በጣም ቀላሉ ነው። ሁሉን ነገር በዝርዝር እነግርሃለሁ ከፈለክ እንዴ። ኧረ እኔ ተው በቃ አሁን አንተውና እንኳንም እኔ በእውነት እኔ ቃላት ራሱ ስላጣኝ ነው እኔ የምልህ ነገር በቃ የሚደረገው ይደረጋል። ምንም ችግር የለውም። አዎ ዛሬ ትንሽ የሆነች ስራ አለችብኝ፣ የሆነች ጉዳይም አለብኝ። አሁን አይመቸኝም፣ ወደ ከሰዓትም አይመቸኝም። አዎ የተወሰኑ ሰዓታት አይመቹኝም። ማታ እንገናኛለን። ምን ችግር አለው? አረ አዳር አይደለም 2 ቀን አድራለሁ። ምን ችግር አለው? እንኳን 1 ቀን የሆነ ስልክ እየገባ ነው። ምን አልከኝ? እስቲ ቆንጆ ሴት አዘጋጅልኝ። ውብ የሆነች ውብ ያኔ የምፈልገውን ታውቃለህ። ምን አዲስ ነገር አለ? ስራ አይደል እንዴ? ያው ላንተ የሚዘጋጅልህ ካለ የምትፈልገውን ያው አንተ ሴት ስታመጣ እኔ ወንድ እሰጥሃለሁ። ቀላል እኮ ነው። ልውውጥ ነው የኛ ስራ። ማንን ትፈልጋለህ? ከምናውቀው ቢሆን አይሻልም? ከማናውቀው ትንሽ ያው ይችላል እልክልሃለሁ። እሱ ግን ምናልባት አሁን ትንሽ ጉዳይ አለብኝ ስላለ ወደ ማታ ይመጣል። በቃ እኔ ያልኩህን በቃ አዘጋጅልኝ። እሷ አዎ በቃ እሺ በቃ እሺ በቃ የሆነ እንግዶች እየመጡብኝ ስለሆነ በቃ ያለውን በሰፊ እናወራለን። በቃ እኔ ሲመቻችልኝ እደውልልሃለሁ። ቴክስትም ስልክም እንዳትደውልልኝ እኔ ተዘጋጅቷል መጥቷል ብዬ እደውልልሃለሁ። እኔ ራሴ እኔ አታናዱኝ። እኔ የምለውን ነገር ስሙኝ አንዳንድ ጊዜ። አዎ ቴክስትም ስልክም አትደውሉብኝ። በቃ እኔ ራሴ ስፈልግ እደውላለሁ። በቃ ሰማሁ። አሁን ለሰራኸው ስራ ሽልማት እኔ የፈለግከው ሰው ልክልሃለሁ ብዬሃለሁ። ስለዚህ ተስማምቻለሁ። ፈጣሪ ሆይ አንዱን ነቀርሳ አስወገድኩ ስለ አንዱ ይምጣብኝ። ነቀርሳ ይሁን ምን ነው ማሬ ቆየችሳ? ምን ወይ ማሮቼ ምን ነው ቀራችሁ? ደረስን ካላችሁ ስንት ጊዜያችሁ? እኔ እኮ አስቸኳይ ጉዳይ አለብኝ ብያችኋለሁ። አዎ
ስሚ አንቺ አሁን አንቺ ስለምታውቂ የግቢ ሁኔታ ያው ሰዎችም ስላሉ ማለት ነው ለሷ ንገሪያት። ይሄ መተካከት መሳሳም እሱ ቤት ከገባችሁ በኋላ ይደርሳል። አደራችሁ። አዎ ትኩረት እንዳስቡ። በቃ ኖርማል ሰው ናችሁ እናንተ ስትገቡ። አዎ ፈታ እንላለን ብቻ ከገባን በኋላ ይሻላል። ስትደርሱ ደውሉልኝ። እኔ ነኝ የማስገባችሁ፣ እንዳትገቡ እኔ ነኝ የማስገባችሁ እኮ። ንገሪያት ፍቅር ንገሪያት። ምን ሆነሻል ፍቅር? እየነገርኩሽ አይደል እንዴ? በይ እኔ እንደዚህ አይነት ነገር አይመቸኝም። የማደርገውን ነገር ሁሉ ታውቂያለሽ በድብቅ እንደሆነ። እንግዲህ ነጭ የሆነውን ስሜን ጥቁር እንዳትቀቡብኝ አደራችሁ። እሱን እኮ ነው የምልሽ። ስንቱን እንዳላጋባ ማንም እንዳላወቀብኝ እናንተ ዛሬ መታችሁ እንዳታዋርዱኝ አደራችሁን። እኔ ፍቅር እኔ ደረሳችኋል ወይ ደርሳችኋል? በቃ ደውይልኝ። ልክ በር ጋር ልትደርሱ ስትሉ በቃ 1-4 እርምጃ ሲቀራችሁ ደውሉልኝ፣ እኔ እወጣለሁ እንደተባባልነው። እሺ ቻው። አሁን እነሱን ካጋባ በኋላ እሱን ማታ ይልክለት። ስለዚህ ያደረገውን ነገር ይረሳልኛል ማለት ነው። ስለዚህ እኔ በነፃነት መኖር እችላለሁ ከዛም በኋላ። ወይ ያን ውሻ ግን ስላስወገድኩት የውሻ የሆነ ወይ አሁን እኔ እንኳን በቃ አሁን ዓለም ላይ ነኝ ንግስት። ማን አለ ካለ ነው እሱማ ነኝ ታውቂ። በቃ እኔ ተበቃልኩት። እኔ ደስታዬን ማጣጣም አለብኝ። ነገ ደግሞ ማን ነበረ ታጋቢኛለሽ አለ። እነዚያ ልጆች ስም ለምንድን ነው የጠፋብኝ? ለራሳቸው ሲሉ ይደውላሉ። እኔ ምን አገባ? ለራሳቸው መጣጣው ዶቼ ቀስ በሉ። እንዴት ናችሁ? አሁን እንደፈለጋችሁ እንዴት አምሮባቸዋል! በጣም አምሮባቸዋል። አንቺ ደግሞ እንዴት ነው? ቆንጆ ሆነሻል። ምንድን ነው እንደዚህ ማማ? ሰርጋችሁ ስለደረሰ ነው እንዴ? ፕሮግራማችን እንዴ በጣም አምሮባችኋል። እንደዚህ አልጠበቅኩም። እና ፕሮግራሙን እንጀምር። ሌላ ፕሮግራም ስላለ ኢንሻአላህ እስቲ መጀመሪያ እስቲ አንዳንድ ጥያቄዎች ልጠይቃችሁ። ያው እዚህ ማሟላት ያለባችሁ ነገሮች ስላሉ